ይህ አዳዲስ ልብሶችን ስለሚወደው ንጉስ ታሪክ ነው። አዳዲስ ልብሶችን የሚወድ አንድ ንጉስ ነበረ። በቤተ መንግስት ውስጥም ሲዘዋወር የተለያዩ አገልጋዮቹ ተንበርክከው ግርማ ሞገስ በጣም ያማረ ነው እያሉ የካባውን ውበት ያደንቁለት ነበር። ንጉሱም በዚህ በጣም ደስተኛ ነበር። ታዲያ ግን አንድ ቀን ጦቢያና ስምዖን የተባሉ ልብስ ሰፊዎች በፈረስ ወደ ቤተ መንግስቱ መጡ። በሩ ላይም ቆመው እንዲህ ብለው ተናገሩ። ምርጥ ልብሶችን ይዘን ለንጉሱ ልናሳየው እንወዳለን። እናም ደስ እንደሚለው እናውቃለን። በዛም ሰዓት የንጉሱ ሸማኔዎች የሆኑት በቦታው አልነበሩም ነበር። ብዙ ገንዘብ ንጉሱን ለማታለል እቅድ የሚያወጡ ጨካኞችም ነበሩ። ነገር ግን በቤተ መንግስቱ ውስጥ ማንም ይህን እንደሚያደርጉ የሚያውቅ አልነበረም። ከዛም ወደ ንጉሱ ቤት ገቡ። ለንጉሱም ንጉሶ የሚያምር ልብሶች ምን ያህል እንደምትወድ እናውቃለን። ስለዚህም በዚህ ቦርሳ ውስጥ በጣም ልዩ የሆነ ነገር ልናሳይ መጥተናል። ራሳችን የሸመነው በጣም የሚያምር ጨርቅ ነው። ይህ ጨርቅ ከክር የተሸመነ በጣም ቀላልና ስስ ነው። ከሞላ ጎደል በእውነቱ ይህ ጨርቅ በጣም ጥራት ያለው ነው። በምድር ላይ ሌላ እንደዚህ አይነት ጨርቅ የለም። ንጉሱም በጉጉት ይመለከታቸው ነበር። ይህ ጨርቅ ሊታይ የሚገባው በተከበሩ ጥበበኞችና ችሎታ ባላቸው ሰዎች ብቻ ነው በማለት ንጉሱን ለማታለል ሞከሩ። ንጉሱም ከዚህ ጨርቅ የተሰሩ ልብሶችን ለማየት ጓጉቶ ነበር። እኔ ማየት እችላለሁ ብሎ አሰበ። ነገር ግን ንጉሱ ስለ ጨርቅ ምንም ዕውቀት አልነበረውም ነበር። ንጉሱም ጨርቁን እንዲያሳዩት ጠየቀ። ከዛም ስምዖን የተባለው ልብስ ሰፊ ጨርቁን ለማሳየት እጁን ወደ ቦርሳ ውስጥ ከተተው። ከዛም እጁን አወጣና ጨርቁን ቀስ ብሎ በሚያምር ቀለማት እንደተጌጠ አየህ ወይ አለው ንጉሱን። ንጉሱም ምንም ያየው ነገር አልነበረም። ነገር ግን አዎ ብሎ መለሰ። ከዛም አጭበርባሪዎቹ ብዙ ጨርቅ እየሸመንን የሚያማምር ልብሶችን እንሰራለን፣ ነገር ግን መጀመሪያ ክፍያ እንፈልጋለን አሉት። ንጉሱም በወርቅ ሳንቲሞች የተሞላ ቦርሳ እንዲሰጣቸው አዘዘ። ከዛም ወደ ልብስ መስሪያው ክፍል እንዲገቡ አደረገ። ከቆይታ በኋላም ንጉሱ ተላላኪውን ወደ እነሱ ሂዶ ስራቸው እንዴት እየሰሩ እንደሆነ ተመልከት ብሎ ጠየቀው። ሰውየውም ወደ እነሱ ሄደ። ነገር ግን ምንም መመልከት አልቻለም ነበር። ሞኝ ሆኖ ለመታየት ስላልፈለገ ለንጉሱ በጣም ጥሩ ስራ እየሰሩ መሆኑን ነገረው። ስምዖንና ጦቢያውም እየተሳሳቁ ተጨባበጡ። በነጋታውም ንጉሱ ከራስ እስከ እግሩ ድረስ ለኩት። በአንተ መንግስት ውስጥ ያሉ ሰዎች ሁሉ አንተ ምን ያህል ጥሩ ሰው እንደሆንክ ያያሉ በማለት ይነግሩት ነበር። ስምዖንና ጦቢያው እንደገና ወደ ልብስ መስሪያ ቦታቸው ተመለሱ። በጣም ስራ የበዛባቸው መስሎ ለመታየት ይጥሩም ነበር። በነጋታውም ንጉሱ ምን እየሰሩ እንደሆነ ለማየት ወደ ልብስ መስሪያው ቦታ ሄደ። እነሱም ልብሱን ሰርተው እንደጨረሱ ነገሩት። ነገር ግን ንጉሱ አሁንም ምንም ነገር አልተመለከተም ነበር። ነገር ግን ሞኝ መስሎ ላለመታየት አዎ በጣም ጥሩ ልብስ ሰርታችኋል ብሎ ነገራቸው። የሰሩትንም ልብስ እንዲሞክረው ጠየቁት። ንጉሱም የማይታየውን ልብስ ሞከረው። አጭበርባሪዎቹም በጣም አምሮብሃል በማለት ይቀልዱበት ነበር። በማግስቱም ንጉሱ አዲሱን ልብስ ለብሶ ለሕዝቡ ለመታየት ወሰነ። ንጉሱም የውስጥ ልብስ ብቻ አድርጎ ልብሱን እንዲያለብሱ ጠየቃቸው። አጭበርባሪዎቹም የማይታየውን ልብስ አለበሱት። ንጉሱም በመስታወት ራሱን አየ። ነገር ግን አሁንም እየተታለለ መሆኑ አልገባውም ነበር። ንጉሱ አዲሱን ልብሱን ለማሳየት ወደ ከተማው ወጣ። ልብሱንም ለማየት በጣም ብዙ ሰው ተሰብስቦ ነበር። ንጉሱንም ስለሚፈሩት በጣም አምሮብሃል ንጉሥ ሆይ ይሉት ነበር። ነገር ግን በመካከላቸው አንዲት ሕፃን ንጉሱ ምንም ልብስ እንዳለበሰ ጮክ ብላ ተናገረች። ከዛም ሰው ሁሉ እሷን ተከትሎ ንጉሱ ምንም ልብስ እንዳለበሰ መናገር ጀመሩ። በዛም ሰዓት አጭበርባሪዎቹ የወርቅ ሳንቲሞችን ይዘው ከአካባቢው ተሰወሩ። ንጉሱም በተፈጠረው ነገር ትምህርት ተማረ። ያየውን ነገር
ትክክለኛውን መናገር እንዳለበት ከተፈጠረው ነገር ተማረ። ከዛም ጊዜ በኋላ ንጉሱ ከበፊቱ የበለጠ ደስተኛ ሆኖ መኖር ጀመረ።